አብዛኞቻችን ወንዶች ከሴቶች ጋር ስንገናኝ በጣም ከሚያበሳጩ ነገሮች አንዱ ምንድነው? አዎ በትክክል ገምታችኋል። ኢጓቸው፣ ያ የተወጠረ ሰማይ የነካ የሚመስለው ኩራታቸው። እኔም ልክ እንደናንተ በዚህ ነገር በጣም ስቃይ ነበር። በራሴ መተማመን ከፍተኛ ዋጋ ያለው ወንድ ሚና ለመጫወት እየሞከርኩ ነበር። ነገር ግን ከቆንጆ ሴት አጠገብ በቆምኩ ቁጥር ያ ሰማይ የነካ ኢጎዋ ያሸንፈኝ ነበር። ለምንድነው እንዲህ የምትኮራው? ለምንድነው ከሁሉ በላይ እንደሆነች የምታስበው እያልኩ እበሳጭ ነበር። ነገር ግን አንድ ቀን አንድ ትልቅ መፍትሄ አገኘሁ። ይህንን መፍትሄ ሳገኝ እስካሁን ድረስ ጊዜን በከንቱ እያጠፋው እንደነበርና የምታገለው ነገር ከእውነት የራቀ ቅዠት እንደሆነ ተረዳሁ። በዚህ ቪዲዮ መጨረሻ የሴቶች ኢጎ ልክ ከካርቶን እንደተሰራ ግድግዳ ይሆንላችኋል። ማድረግ ያለባችሁ ነገር ቢኖር በጣታችሁ ጫፍ ቀስ ብሎ መንካት ብቻ ነው። ከዚያም በራሱ ጊዜ ይፈራርሳል። ስለዚህ በጥንቃቄ አዳምጡኝ። አንድ ወርቃማ ሕግ ግን ልንገራችሁ። ሴት ልጅ አብዛኛውን ጊዜ በራሷ የማትተማመን ነች። ይህንን ስል ብዙዎቻችሁ ልትገረሙ ትችላላችሁ። እንዴት አምራና ተውባ ኩራቷ ጣሪያ ነክቶ እንዴት በራሷ ትተማመንም ትላለህ ልትሉ ትችላላችሁ። ነገር ግን የስነ ልቦና ጥናቶች የሚያሳዩት ሌላ እውነት አለ። በቅርቡ በካሊፎርኒያ ዩኒቨርሲቲ የተሰራ አንድ የማህበራዊ ስነ ልቦና ጥናት እንዳመለከተው በማህበራዊ ሚዲያ እንደ ኢንስታግራም እና ቲክቶክ ላይ ከፍተኛ ትኩረትና ላይክ የሚያገኙ ሴቶች ከውስጥ በሚመነጭ እውነተኛ የራስ መተማመን ወይም ኢንትሪንሲክ ሰልፍ ስቲም ሳይሆን ከውጭ በሚመጣ ማረጋገጫ ወይም ኤክስትሪንሲክ ቫሊዴሽን ላይ በእጅጉ ጥገኛ ናቸው። አንዲት ቆንጆ ሴት ካደገችበት ጊዜ ጀምሮ በማህበራዊ ሚዲያ፣ በመንገድ ላይ፣ በክለቦች ውስጥ ወንዶች ሲከተሏት ይህ እኔ ከሌሎች የተሻልኩ ነኝ የሚል የውሸት ትምክህት ይፈጥርባታል። ሆኖም ይህ ትምክህት በጣም ስስ ነው። አንዲት ሴት በስራ ቦታዋ ወይም በትምህርት ቤት በራሷ ልትተማመን ትችላለች። ነገር ግን አብዛኞቹ ሴቶች ስለ መጠናናት ወይም ግንኙነት ማውራት በምንጀምርበት ቅጽበት በጣም በራሳቸው የማይተማመኑ፣ ስጋት የሚያሳስባቸው ናቸው። ለምንድን ነው 100 ፎቶ ተነስተው አንዱን ብቻ የሚለጥፉት? ለምንድን ነው በመዋቢያ ወይም ሜካፕ ላይ በሺዎች የሚቆጠር ገንዘብ የሚያጠፉት? ምክንያቱም ውስጣዊ የሆነ የራስ መተማመን ስለሌላቸው ነው። ስለዚህ ኢጎዋ የውሸት ጋሻ ነው። ይህንን ከተረዳን አሁን ወደ አራቱ የኢጎ መገለጫዎችና እንዴት በቀላሉ እንደምናፈርሳቸው በጥልቀት እንገባለን። የመጀመሪያውና በጣም ቀጥተኛ የሆነው የሴቶች ኢጎ መገለጫ ስድብ ብዬ የምጠራው ነው። ይህ ማለት አንዲት ሴት በቀጥታ ወደ አንተ ስትመጣ እና ስላንተ የሆነን ነገር ነቅሳ ስታጠቃህ ማለት ነው። ለምሳሌ ከአንዲት ልጅ ጋር እያወራህ ድንገት ልብስን ከላይ እስከታች አይታ ፊቷን አኮሳትራ የሚገርም ምርጫ ነው፣ ዛሬ መብራት ጠፍቶ በጨለማ ነው እንዴ ለበስከው ልትል ትችላለች። አሁን እዚህ ጋር ነው ቆም ብለን ማሰብ ያለብን። ለምንድን ነው እንዲህ የምታደርገው? ለምንድን ነው ገና በደንብ ሳታውቅ ለመናደፍ የምትሞክረው? በስነ ልቦናው ዓለም ይህ ድርጊት የማንነት መፈተኛ በመባል ይታወቃል። በዝግመተ ለውጥ ጥናቶች መሰረት ሴቶች በታሪክ ውስጥ ደካማ ወንዶችን ከጠንካራ ወንዶች ለመለየት ፈጣን ማጣሪያዎችን መጠቀም ነበረባቸው። ዛሬ ባለንበት ዘመንም ይህ የሴቶች ድብቅ አእምሮ ፕሮግራም ነው። አንድ አጭር ስድብ ትወረውራለች። አንተ በምትሰጠው ምላሽ ላይ ተመስርታ ስላንተ ሁሉንም ነገር፣ ስለ ጥንካሬህ፣ ስለ ስሜት መረጋጋት፣ ስለ በራስ መተማመን ታውቃለች። አንድ አረፍተ ነገር ብቻ ነው የምትፈልገው። አብዛኞቹ ወንዶች በዚህ ወጥመድ ውስጥ የሚወድቁት በሁለት የተሳሳቱ መንገዶች ነው። አንደኛው መከላከል የሚቀናው ወንድ። ይሄኛው ወንድ ስድቡን ሲሰማ ልቡ ይደነግጣል፣ ራሱን መከላከል ይጀምራል። ምን ማለትሽ ነው? ይህ ሸሚዝ እኮ ኦሪጂናል ነው፣ ከዋናው ቦታ ነው የገዛሁት፣ በጣም ውድ ነው እያለ ማብራራት ይጀምራል። ወዳጄ ይህን ባደረክበት ቅጽበት በአይኗ ውስጥ በክፍሉ ውስጥ ካሉት ወንዶች ሁሉ በጣም ትንሹና ደካማው ሰው ሆነሃል። ገና አሁን ላወካት ሴት ህልውናህን እያጸደክ ነው። ሁለተኛ የሚናደደው ወንድ። ይሄኛው ደግሞ ወዲያው ይቆጣል፣ መልሶ ይተኩሳል። አንቺ ደግሞ ፊትሽ ልክ እንደ ምናምን ብሎ ሊሰድባት ይሞክራል። ይህ ጠንካራ የሚያደርገው ይመስለዋል፣ ግን አያደርገውም። ስሜታዊ እንደሆንክና በቀላሉ ልትቆጣጠርህ እንደምትችል ያሳያታል። ስሜታዊ የሆነ ወንድ እሷ ቀድሞውኑ የምትቆጣጠረው ሰው ነው። ሁለቱም ወንዶች ተሸንፈዋል። ለምን? ምክንያቱም ስድቡን እውነተኛ አድርገው ስለወሰዱት ነው። የሷ ቃላት ክብደት እንዳላቸው ስላመኑ ነው። እውነታው ግን የሷ ስድብ ስላንተ እውነተኛ አስተያየት አይደለም። ገና ለ30 ሰከንዶች ነው ያየችህ። ያ ስድብ ኢጎዋ አንተ ጠንካራ መሆንክን ለማረጋገጥ የሚጠቀምበት መፈተኛ ብቻ ነው። እናም ስትሰድብ የምታደርገው ብቸኛው ትክክለኛ ነገር ይሄን ነው። የተናገረችውን ትክክለኛ ነገር ወስደህ 10 ጊዜ ተሳድገዋለህ፣ ታጋንነዋለህ። ሙሉ ነገሩ እጅግ አስቂኝ እስኪሆን ድረስ ገፍተህ ትወስደዋለህ እና ይህንን የምታደርገው ቀኑን እንዳሳመረችልህ ሁሉ በተረጋጋና ፈገግታ በተሞላበት ፊት ነው። ለምሳሌ እሷ ትንሽ አጭር ነህ እኮ ልትልህ ትችላለች። ከዚያ አንተ ትንሽ ብቻ፣ አይ እኔ በጣም አጭር ነኝ፣ እንዲያውም እያነስኩ ነው የመጣሁት፣ በዚህ ወሬያችን መጨረሻ ላይ ጨርሼ ልጠፋ እችላለሁ፣ ስለዚህ እስካለው ድረስ በደንብ ተዝናኝብኝ ብለህ ቀለል አድርገህ ትመልስላታለህ። አሁን የሆነውን ነገር ተመልከት። ስድብ
ወረወረችብህ። አንተ ግን እንደ ቀልድ አድርገህ ቆጠርከው። ምንም ትርጉም እንደሌለው አድርገህ መለስክላት። ይህን ስታደርግ ቃላት ሊገልጹት የማይችሉትን ትልቅ የራስ መተማመን እያሳየሃት ነው። የምትወረውርብህ ምንም አይነት ቃል አልፎ እንደማይመታህ የማይበገር ማንነት እንዳለህ እየነገርካት ነው። እና ይህ ነገር ያሳብዳታል። ምክንያቱም እስካሁን የሰደበችው ወንድ ሁሉ ወይ ተሰብሯል ወይ ተናዶ ተጣልቷታል። አንተ ግን አልተናወጥክም። በእያንዳንዱ ጊዜ ስድዋን ወስደህ መከተል እስኪያቅታት ድረስ በጣም እየሮጥክባት ነው። ይህ ሲሆን መሳቁ አይቀርም። አንዴ ከሳቀች ጨዋታው አለቀ ማለት ነው። ስድቡ ሞቷል፣ ኩራቷ ተሰነጠቀ እና ይህንን በራስ መተማመንክን ለረጅም ጊዜ ታስታውሰዋለች። ወደ ሁለተኛውና በጣም በብዛት ወደሚያጋጥመን የኢጎ አይነት እንለፍ። ይሄኛውን ዘውድ ብዬ ጠራዋለሁ። አብዛኞቹ ቆንጆ ሴቶች አንተን መስደብ አያስፈልጋቸውም። በቀላሉ ራሳቸውን ካንተ በላይ አድርገው ያስቀምጡና ያንን የበላይነት እንድትቀበል ይጠብቃሉ። ይህንን ለማድረግም እንዲህ አይነት ቃላትን ትጠቀማለች። እኔ እኮ በጣም መራጭ ነኝ፣ አብዛኞቹ ወንዶች ያሰለቹኛል፣ ብዙውን ጊዜ ቁጥሬን አልሰጥም፣ ወይም ብዙ ጊዜ እንዳንተ ካሉ ወንዶች ጋር አላወራም ትላለች። ይህ ምን ማለት ነው? በምናቧ የሰራችውን ዘውድ በራሷ ላይ አድርጋ ንግስት እንደሆነችና አንተ ደግሞ ተራ ዜጋ እንደሆንክ እያሳወቀች ነው። የት እንደምትቆም ካንተ ምን ያህል ከፍ እንዳለች ነግራህ አንተም አሜን ብለህ እንድትቀበል እየጠበቀች ነው። ይህ ባህሪ የሚመጣው የሃሎ ኢፌክት ከሚባለው የስነ ልቦና ክስተት ነው። ጥናቶች እንደሚያረጋግጡት ሰዎች ቆንጆ ለሆኑ ግለሰቦች ያልተገባቸውን አዎንታዊ ባህሪያት ማለትም እንደ ብልህነት፣ ስኬታማነትና የተሻለ ሰብዕናን ራሳቸው ይሰጧቸዋል። አንዲት ቆንጆ ሴት ይህንን ልዩ አያያዝ ከህብረተሰቡ ስለምታገኝ እኔ ከሌሎች የተለየውና የተሻልኩ ነኝ የሚል የውሸት ዘውድ በራሷ ላይ ትደፋለች። ችግሩ ያለው ወንዶች ላይ ነው። በምድር ላይ ያለ እያንዳንዱ ወንድ ማለት ይቻላል ሳያውቀው የዚህ ሴት ዘውድ እውነተኛ እንደሆነ አምኖ ይቀበላል። እኔ በጣም መራጭ ነኝ ብላ ስትናገር እሱ ወዲያውኑ ትኩረት የሚስብና የተለየ ለመሆን መሞከር ይጀምራል። እንዲህ ሲሆን እሱ ተስማማ ማለት ነው። አብዛኞቹ ወንዶች ያሰለቹኛል ባለችበት ቅጽበት እሱ አስቂኝና አዝናኝ ለመሆን መፍጨርጨር ይጀምራል። በዚህም ተቀብሏል ማለት ነው። እሷ ዳኛ መሆኗን አምኖ አሁን ለሷ ማጽደቂያና ጭብጨባ እየተጫወተ ነው። ግን መርሳት የሌለባችሁ ነገር የሷ ኢጎ ቅዠት ነው። ይህ ማለት ዘውዱም እውነተኛ አይደለም ማለት ነው። ማንም ደፍሮ አውልቆት ስለማያውቅ ብቻ ራሷ እዚያው አስቀመጠችው እንጂ ምንም እውነተኛ መሰረት የለውም። ታዲያ ዘውዷን እንዴት እናፈርሰዋለን? እጅግ በጣም ቀላል ነው። ምንም ነገር ባለማድረግ ራሷን ስታነግስ ምንም ጠቃሚ ነገር እንዳልተናገረች አድርገህ ውይይቱን በተለመደው መንገድ ትቀጥላለህ። ለምሳሌ እሷ እኔ እኮ ማንን ማናገር እንዳለብኝ እመርጣለሁ ስትልህ አንተ በጣም በተረጋጋ መንፈስ እሺ አሪፍ ነው፣ ለማንኛውም ቅድም እያልኩሽ የነበረው ብለህ ስለሌላ ነገር ማውራት ትቀጥላለህ። ዘውዱን እውቅና አትሰጥም ማለት ነው። ይህን ስታደርግ በጭንቅላቷ ውስጥ ትልቅ መደናገጥ ይፈጠራል። ሕይወቷን ሙሉ እኔ መራጭ ነኝ ባለች ቁጥር ከፊቷ ያለው ወንድ በድንጋጤ ለመመረጥ ሲል ጠንክሮ መሞከር ሲጀምር እና ከሷ በታች ሲወድቅ አይታለች። አንተ ግን ምንም አልመሰለህም። የበለጠ ቀላል ለማድረግ ይህንን የዘውድ ንግግሯን ልክ የብርቱካን ጭማቂ ወዳለሁ ብላ እንደነገረችህ ተራ መረጃ አድርገህ ቁጠረው። ሌላው እሷ ለምሳሌ እኔ የማላውቃቸውን ወንዶች ብዙ ጊዜ አላናግርም ስትልህ የተለመደውና ተራ ወንድ እንግዲያውስ ራሴን ላስተዋውቅ እኔ ዳዊት እባላለሁ መሐንዲስ ነኝ በማለት ስለ ራሱ ያብራራል። አንተ ግን አዎ እኔም እንደዛ ነኝ ትልና ትቀጥላለህ። ያ ብቻ ነው ማሸነፊያው። ጥቂት ቃላት ብቻ። በቃ አንተና እሷ በአንድ ደረጃ ላይ እንዳላችሁ ነገርካት። እኔ እንደ አብዛኞቹ ወንዶች አይደለሁም አትበል። ያ ንግግር ወንድ ልጅ ሊናገራቸው ከማይገባ በጣም አዋራጅና ተሸናፊ አረፍተ ነገሮች አንዱ ነው። ምክንያቱም አብዛኞቹ ወንዶች የሚሉት ልክ እንደዛ ነው። የእሷን ልምድ ከአንተ ጋር ምንም ግንኙነት እንደሌለው አድርገህ ተቀበለው። ከሌሎች ወንዶች ጋር ያላት ልምድ ያንተ ችግር አይደለም። አንተ እዚህ ያለው ዘና ብለህ ለማውራት ነው። እሷ መብቷ ነው። ወይ ትቀላቀልሃለች ወይ ትተዋለች። አንድ ወንድ ስለምታቀርበው የንግስትነት ቦታ በእውነት ግድ ሳይሰጠው በማይወዳደርበትና ጨዋታውን እንኳን እውቅና በማይሰጥበት ጊዜ እሷ ግራ ትጋባለች። ይህ ወንድ ምንድነው? ለምንድነው እንደሌሎቹ የማይሰግድልኝ ብላ ስላንተ ማሰብ ትጀምራለች። ቀስ በቀስ ሳታውቀው ዘውዱን ከራሷ ላይ አውልቃ ጥላ እንደ እኩል ሰው ታገኛለች። ያኔ ነው እውነተኛው ንግግር የሚጀምረው። ወደ ሶስተኛው የኢጎ ቴክኒክ ስንመጣ በጣም ብዙ ወንዶችን የሚያልበውና የሚያንቀጠቅጠው ግድግዳው የሚባለው ይገጥመናል። ይህ ማለት ምንም ምላሽ አትሰጥህም። አጫጭር መልሶች ብቻ ነው የምትመልሰው። አዎ፣ አሪፍ፣ እሺ የሚሉ ቃላትን። ይህ ሁኔታ ወንዶችን በጣም ያበላሻል። ምክንያቱም የሴት ዝምታና አጭር መልስ ወንዶችን እንዲደናገጡ ያደርጋል። አንድ ወንድ ያንን ግድግዳ በሰማው ቅጽበት ክፍተቱን ለመሙላት የበለጠ ማውራትና
ብዙ ጥያቄዎችን መጠየቅ ይጀምራል። እሷ ባጭሩ እየመለሰችለት እያለ እንኳን እሱ ይቀጥላል። በጥያቄ ላይ ሌላ ጥያቄ ያከታትላል። ልክ ላልጠየቀችው ስራ የቅጥር ቃለ መጠይቅ እያደረገላት ይመስላል። በሚጠየቀው እያንዳንዱ ጥያቄ እሱ እያነሰ ራሱን እያዋረደ ይሄዳል። በምትሰጠው እያንዳንዱ አጭር መልስ ደግሞ ግድግዳዋ እየወፈረ ይሄዳል። አድምጠኝ ወዳጄ፣ ይህ ግድግዳ ካንተ ጋር ምንም ግንኙነት የለውም። አታውቅህም። እንደምትወድህ ወይም እንደማትወድህ ገና አልወሰነችም። ታዲያ ለምን ግድግዳ ትሰራለች? በስነ ልቦናው ኮግኒቲቭ ኦቨርሎድ ወይም የሐሳብ ጭነት ወይም ሸክም ይባላል። አንዲት ቆንጆ ሴት በቀን ውስጥ በኢንስታግራም እና በቴሌግራም በመቶዎች የሚቆጠሩ መልእክቶች ይደርሷታል። በመንገድ ስትሄድ 5 ወንዶች ያስቆሟታል። አእምሮዋ ይህንን ሁሉ ትኩረት ማስተናገድ ስለሚከብደው እንደ አውቶማቲክ መከላከያ አጫጭር መልሶችን ትጠቀማለች። ወደ እሷ ለሚመጣ እያንዳንዱ ወንድ የምትሰጠው ይህንን ነው። ምክንያቱም የሚያሳድዳት ወንድ ሁሉ አንድ አይነት ጥያቄ ነው የሚጠይቃት። ደክሟታል። ስለዚህ እንደ ማንኛውም ሰው ትሰለችና ትሄዳለህ ብላ ተስፋ በማድረግ ግድግዳውን ትገነባለች። አብዛኞቹ ወንዶች ይህንን ሲሰሙ እሺ፣ ስለዚህ እኔ ጽኑ መሆን አለብኝ፣ ጠንክሬ መሞከር አለብኝ፣ በግድግዳው ውስጥ ጥሼ መግባት አለብኝ ብለው ያስባሉ። አይ ተው፣ ይሄ ፈጽሞ ስህተት ነው። ያ ልክ እሷ የምትጠብቀውን የተለመደውን አሰልቺ መንገድ መከተል ነው። ያ ማለት አሁንም አንተ ከኢጎዋ ጋር እየተሳተፍክ ነው። ግድግዳውን እውቅና እየሰጠኸው ነው። እውቅና የሰጠኸው ማንኛውም ነገር ደግሞ የበለጠ ኃይል ትሰጠዋለህ። ስለዚህም የምታደርገው ነገር በጣም ቀላል ነው። ሙሉ በሙሉ መጠየቅ ታቆማለህ። ከሷ ውስጥ ቃላትን በጉልበት ለመሳብ መሞከር ታቆማለህ። ውይይቱ እንዲቀጥል እሷ እንድትሳተፍ እንደምትፈልግ አድርገህ ጥረት ማድረግህን ታቆማለህ። በምትኩ ማውራት ብቻ ትጀምራለህ። አስተያየቶችን ትሰጣለህ። ታሪኮችን ትነግራታለህ። ታውቂያለሽ፣ ዛሬ በጣም የሚያናድድ ነገር አጋጠመኝ ትልና ከህይወትህ የሆነ ነገር፣ እውነተኛ ታሪክ፣ በትክክል የሆነ ነገር፣ ለአንተ አስፈላጊና አስቂኝ የሆነ ነገር ትነግራታለህ። እና ይህንን የምትናገረው ማውራት ስላስደሰተህ እና መናገር ስለፈለክ ብቻ ነው እንጂ እሷን ለማስደሰት ወይም በሩን እንድትከፍትልህ ለማድረግ ፈልገህ አይደለም። እዚህ ጋር ምን እያደረግክ እንደሆነ ታውቃለህ? ጥሩ ጊዜ ለማሳለፍ የእሷ ትብብር ወይም ፈቃድ እንደማያስፈልግህ እያሳያት ነው። እሷ ብታወራም ባታወራም አንተ በራስህ ሙሉ እንደሆንክ እያሳያት ነው። ይህ እሷ ከዚህ በፊት አይታው የማታውቀው ነገር ነው። ያገኘችው እያንዳንዱ ወንድ ከሷ የሆነ ነገር፣ ትኩረት፣ ፈገግታ፣ መልስ ይፈልግ ነበር። አንተ ግን እንደዚህ ነህ። መቀላቀል ከፈለገች ትችላለች፣ ካልፈለገችም አንተ ደህና ትሆናለህ። ምንም አይጎድልብህም። ይህ ሲሆን ምን ይፈጠራል? ጆሮዋን ቀጥ አድርጋ ማዳመጥ ትጀምራለች። ምክንያቱም እንድታዳምጥህ ያልተማጸንክ በራስህ የምትዝናና የመጀመሪያው ወንድ ስለሆንክ ነው። እናም ግድግዳው በራሱ ጊዜ ይፈርሳል። አራተኛውና የመጨረሻው የኢጎ ወይም የኩራት አይነት ወጥመድ ነው እና ይሄኛው እጅግ በጣም አደገኛ ነው። ምክንያቱም ልክ እንደ መደበኛ ውይይት ነው የሚሰማው። ዝም ብላ ምንም የሌለበት ጥያቄ የምትጠይቅህ ይመስላል፣ ነገር ግን አይደለም። በድብቅ ሳጥን እያዘጋጀችልህ ነው። ምንም አይነት የተለመደ መልስ ብትመልስ አንተ በዛ ሳጥን ውስጥ ትገባለህ። ለምሳሌ እንዲህ አይነት ጥያቄዎችን ትጠይቃለች። ይህንን ቃል ለሁሉም ሴት ትላለህ እንዴ? ዛሬ ብቻ ስንት ሴቶችን አናግረሃል? እስኪ ታማኝ ሁንና ንገረኝ፣ ከኔ በትክክል የምትፈልገው ምንድን ነው? የሚሉ ጥያቄዎችን ትጠይቃለች። ከላይ ሲታዩ እነዚህ የተለመዱ የማወቅ ጉጉት ጥያቄዎች ይመስላሉ፣ ግን አትሳሳት። ምንም ማወቅ አትፈልግም። ቀድሞውኑ ታውቃለች። አፍህን እንኳን ከመክፈትህ በፊት ምን አይነት ወንድ እንደሆንክ አስቀድማ ለመፈረጅ ወስናለች። በስነ ልቦና ጥናቶች ይህ ሁኔታ ደብል ባይንድ ወይም ድርብ ወጥመድ በመባል ይታወቃል። ማለትም የምትሰጠው ማንኛውም ምላሽ ወደ መጥፎ ውጤት የሚያመራበት ሁኔታ ነው። ይህንን ቃላት ለሁሉም ሴቶች ትላለህ ለሚለው ጥያቄ የትኛውም የተለመደ መልስ ይጥልሃል። አይ አንቺ ብቻ ነሽ የመጀመሪያዬ ካልክ እየዋሸህ እንደሆነ ታውቃለች። አሁን አንተ ውሸታምና አጭበርባሪ ሆንክ፣ ሳጥን ውስጥ ገባ። አዎ ከብዙ ሴቶች ጋር አውርቻለሁ ካልክ አሁን አንተ ከብዙ ሴቶች ጋር የምትሄድ አይነት ሰው ሆንክ። በአንተ ላይ እንደ መጥፎ ነገር ትጠቀምበታለች። ስለዚህ አሁንም ሳጥን ውስጥ ገባ። ተደናግጠህና ላብ በላብ ሆነህ ምን አይ እኔ ዝም ብዬ አንቺ የተለየች ስለሆንሽ ነው ካልክ አሁን ደግሞ ደካማና በራስ መተማመን የሌለ ሆንክ። በእርግጠኝነት ሳጥን ውስጥ ገባ። እያንዳንዱ መልስ ተሸናፊ ያደርግሃል። ነጥቡ ያ ነው። ጥያቄው ራሱ የተዘጋጀው የምትሰጠው ማንኛውም መልስ እሷን ከላይ እንደ ፈራጅ አንተ ደግሞ ከታች እንደ ተከሳሽ እንዲያደርግ ተደርጎ ነው። አብዛኞቹ ወንዶች ጥያቄው እውነተኛ ስለሚመስላቸው ቅንነታቸውን ለማሳየት ብለው በእያንዳንዱ ጊዜ በዚህ ወጥመድ ውስጥ ይወድቃሉ። እናም የመፍትሄው መንገድ ይሄውልህ። ወጥመዱን እንደ እውነተኛ ውይይት አድርገህ መውሰድክን አቁም። የምታደርገው ይህንን ነው። ምንም አይነት መልስ አትመልስ። ጥያቄውን ትወስድና ከአየር እንደተሰራ አድርገህ በአንተ ውስጥ እንዲያልፍ እንዲተን ትፈቅድለታለህ። በዚህም የጨዋታውን ሕግ ትሰብረዋለህ። ለምሳሌ እሷ ይህንን ለሁሉም ሴት ትላለህ
ስትልህ አንተ አዎ ወይም አይ አትልም፣ አታብራራም። እረ በጣም ሩቅ እያሰብሽ ነው፣ አሁን ማውራት ከጀመርን ገና 2 ደቂቃችን ነው እኮ ትላታለህ። ይህ ሲሆን ምን ተፈጠረ? ሳጥን ውስጥ ልታስገባ ሞከረች። አንተ ግን ሳጥኑን እንኳን አላየኸውም። ውይይቱ ገና እንደጀመረና እሷም ቀድማ አንተን ለመመደብ እና ለመገምገም እየሞከረች እንደሆነ ነቅተህባት ነጥቡን ወደሷ መለስክባት። ከኔ በትክክል ምን ትፈልጋለህ ስትልህ ገና አላውቅም፣ አንቺን ማናገር እንደምወድና ጊዜን ካንቺ ጋር ማሳለፌ የሚያስቆጨኝ መሆኔን እንኳን ገና እያሰብኩበት ነው ትላታለህ። እንደዚያ ብቻ ነው የምትለው። እውነተኛው መልስ ሰጠህ። እሱም አላውቅም፣ ገና አሁን የተገናኘ ነው፣ ምንም ነገር ለማረጋገጥ እዚህ አልመጣሁም፣ አንቺ ራስሽ ለኔ የምትመጥኝ መሆንሽን ለማየት ነው የመጣሁት የሚል ጥልቅ መልእክት አለው። ይህ ሁሉንም ነገር ይቀይረዋል። አሁን አንተን የምትገመግመው እሷ ብቻ አይደለችም። ሁለታችሁም እርስ በርሳችሁ እየተገማገማችሁ እንደሆነ አስረገጥክላት። ሌላኛው ሰው ሳይጠመድ ወጥመዱ አይሰራምና ወንድሜ፣ አሁን እሷ የምታደርገው እያንዳንዱ የኢጎ ወይም የኩራት እንቅስቃሴ ከነዚህ 4ቱ ማለትም ስድብ፣ ዘውድ፣ ግድግዳና ወጥመድ አንዱ እንደሆነ በሚገባ ተረድተሃል። እና ዋናው ቁም ነገር አንዳቸውም እውነት አይደሉም። የእሷ ኢጎ መቼም ችግር አልነበረም። ዋናው ችግር ያንተ ምላሽ ነበር። ነገሮችን እውነት አድርገህ መውሰድህና ከኢጎዋ ጋር መታገልህ ነበር ችግሩ። ከዛሬ ጀምሮ ግን ይህ ከካርቶን የተሰራ ግድግዳ መሆኑን አውቃል። በጣትህ ጫፍ ብቻ ነካ አድርገህ ማፍረስ ትችላለህ። እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ አስተያየታችሁን ከታች ባለው ኮሜንት ላይ አስቀምጡልኝ። በቀጣዩ ምርጥ ቪዲዮ እስከምንገናኝ ድረስ ሰላም።